ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ብዙዎቻችሁ ትናንትና በለቀኩ ቪዲዮ ብዙ ነገር ትትሉኝ ነበረ፣ ግን እኔ ነገሩን ሁሉንም ነገር ታላቅስም ብዬ አላወራም። ስለዚህ ነገሮች በጣም እኔ እንጃ ወዴት እየሄዱ እንደሆነ አላቅም። በጣም ነው የሚደብረው። እናንተ ላይ ይህን ነገር ማየት አንፈልግም። የምትናገሯቸውን ቃላቶች እኔ በነገራችን ላይ ከአሁን በፊትም ቪዲዮ ሰርቻለሁ። እነኚህን ቃላቶች በጣም የሚያስጠሉ ቃላቶች ናቸው። ምክንያቱም እናንተ የማትለያዩ ሰዎች ናቸው፣ ግን የምትጠቀሟቸው ቃላቶች በጣም ይደብራሉ። ሀይሚ ትናንትና የሰራሽው ስራ እውነት በጣም ነው የሚደብረው፣ በጣም ያስጠላል። ሲጀመር አሰን የሚባል ሰውዬ እውነት እኔ ነግራችኋለሁ፣ ከአሁን በፊትም ተናግሬያለሁኝ። ብዙ ጊዜ እየተናገርኩ ነው። ምክንያቱም ለብሩኬ ጥሩ የሚያስብ አይደለም። ከመጀመሪያው ጀምሮ ያለው አስተሳሰብ በቃ ብሩክና ሀይሚን መለያየት ነው የሱ አላማ ማለት ነው። ከአሁን በፊትም ታስታውሱ ከሆነ ዱባይ የሄደው በሱ ምክንያት ነው። እሱ ነበረ ነገሮችን ሀይሚ የሆነ ነገር አድርጋለች ብሎ በዛ ምክንያት ነበረ። አሁን ደግሞ ደግሞ ማለት ነው እና እውነት ለመናገር ሀሰን በጣም እውነት ለመናገር በጣም የማይወክላችሁ ሰው ነው ይሄ ሰው ማለት ነው። ምክንያቱም እንደዚህ እንዴት ይደረጋል? ወንድም ላይ ወንድም በሉት፣ አብረው በልተው አብረው ጠጥተው አብረው ኖረው ይህን እንደዚህ ማድረግ ማሽቃበጥ ምን ይሉታል? ሁለቱም ባንድ አድርጎ እሷን እንደውም እንደ እህቱ ታሰበ በደንብ አድርጎ መክሮ ትናንት ወዲያ እንደዛ አድርጎ ነበረ። ስለዚህ ቀጥታ ቤቷ መጥቷል። በቃ እንደዛ አድርጓል። በቃ ይቅርታውን ተቀበዩ፣ ካሁን በኋላ ምንም ነገር ለማያደርግ ቃል አስገብተሽ በቃ ታረቂ፣ ይበቃችኋል ነገር ብሎ ሰው እሷን አሳምኖ እንደማስታረቅ ጭራሽ ምን እንዳለ ሰምታችሁታል አይደል? እሷን የማይረዳ ሰው ካለ ይተው ምናምን ነገር። ማንም ሰው አይረዳትም። ምክንያቱም የሚረዳ ብሩኬና ብሩኬ ብቻ ነው፣ ሌላ ሰው የሚረዳት የለም። እና ደግሞ ይሄን ደግሞ ጠንቅቃ ታውቃለች የራሷ ማለት ነው። እና ሀይሚ ይሄን ነገር እውነት ሻንጣ አዘጋጅተሽ ምናምን ወጣ ማለት በጣም ይደብራል፣ ያስጠላል። እንዴ ለምን እንዴ ምን አደረገሽ? እየለመነች ነው። ከአሁን በፊት አጥፍቷል። ሁሉም ሰው በቃ ያን ነገር ወቅሶት ይቅርታ ጠይቆሻል። ተይቅርታ ደግሞ በላይ ምንም ነገር የለ አይደለም። እንኳን የዚህን ያህል በቃል ምልልስ ቀርቶ የእናትና ያባት ልጅ እንኳ የሆነ ነገር ተፈጥሮባቸው ይቅር ተባብለው ይመላለሳሉ አይደለም ማለት ነው። እና ስለዚህ እናንተ አንድ ሆናችሁ ብዙ ነገር እያሰባችሁ ብዙ ነገር እያሳለፋችሁ ብዙ ነገር ወደፊት የሚጠበቅባችሁ ልጆች እዚህ ጋር ሌላ ቃላቶች እንደገና ሻንጣን ሰብስቦ ማስቀመጥ ታሰን ከሆነች ምናምን ይሄ ነገር ወላሂ ሴት ልጅ እውነት በጣም ይደብራል። እውነት 10 ሴት ብኮኝ 10 በቃ የፈለገው ነገር ብሆን እንደዛ አላረግም። የምወደው ፍቅረኛ ላይ እንደዛ አላረግም። በቃ ታኮረፍኩት። በቃ እንዳታገኘ ብለሽዋል አይደል? በቃ እንዳታገኘኝ ወይም አልፈልግህም ብለሽዋል። በቃ ይቀመጥ ቤቱ። ምንም ነገር እኮ የለ ያ ነገር። በቃ አንቺ አድበሽ ቤትሽ መቀመጥ ነው አርፈሽ። ሌላ እኮ ምንም አያጨቃጭቃችሁም። እዚህ ጋር ግን አንቺ ምን አድረግ? አሰንን ጠራሽ። አሰን ተጎን ይሁን። ይሄ ነገር መሆን የለበትም። ከቤት ማስወጣት አለብኝ። የመጨረሻ ነው እዚህ ቤት የሚታየው ብሩኬ ምናምን ነገር። አረ ይደብራል። እውነት በጣም ነው የሚደብረው። ወላሂ በጣም ይደብራል። ሴት ልጅ አትመታም። ብዙዎቻችሁ ደግሞ ሴት ልጅ አትመታም እየመታት ምናምን እያላችሁ ነው። ሴት ልጅ ማትትመታ ነው ልክ የምገበው። እውነት ታወቃችሁ ማለት ነው። ምክንያቱም እኔም ሴት ነኝ። በእርግጥ ግን እንደዚህ በቃ እንደዚህ ተንከባክቦ እንደዚህ አድርጓት እፍ እንዳይልብሽ እያለ እንደዚህ ይዟት ከዛ ትመታው ምን ትትለው እንደዛ ትታደርገው ትታመነጫጭቀው ምንም ነገር ያልተናገረ ልጅ አሁን ላይ በጥፊ መታት ብላችሁ ብዙዎቻችሁ እሪ መገኔ ትላላችሁ። ትጀምር ብሩኬ በደንብ ራሱ በጥፊ እኮ አልመታትም። አይታችሁ ከሆነ ትንሽ ነው በቃ ነካ ያደረጋት ማለት ነው። እና ሴት ልጅ ደግሞ ትትመታና ከንፈሯን ትትሳም ትወዳለች። ይህንን ደግሞ ማወቅ አለባቸው እያንዳንድሽ ማለት ነው። እና አሁን ላይ እኔ በነገራችን ላይ አሰን ቀጥታ መውጣት ስላለበት አሰን ነው ነገሩን ሁሉ የቆሰቆሰው። እኔ እንጃ መያዝ አለበት ብዬ አስባለሁኝ። ወይም መታሰር አለበት ወይም በቃ የሆነ አሞት ከሆነ ወይም ጠበሉ ሰዱት። ሌላ ነገር ምንም አያስፈልገውም። ወይም ለአንድ ሳምንትና ለ2 ሳምንት ወደ እስር ቤት አስገቡትና እዛው ይተንፍስ። በቃ ሌላ ነገር ምንም አለም። ምክንያቱም እዚህ ጋር እንደዚህ ማለት ሁለቱ ውስጥ ገብቶ እንደዚህ መበጥበጥ፣ አንተ ውጣ፣ አንተ ወደዛ ሂድ፣ እሷ ትቀመጥ፣ እንደዚህ እንዴ ጓደኛ እንደዚህ ነው እንዴ? ራሱ ጥፋት እንኳ ቢያጠፋ ያ ሰው ዋሽቶ ጓደኛውን ያስታርቃል።
እውነት በቃ ጓደኛ ማለት ያ ነው። አሁን አንድ ጓደኛዬ አጥፍታ ከሆነ እሷ ማለት ነው ወይም ከባሏ ወይም ከሌላ ሰው ወይም ከቤተሰቧ ሊሆን ይችላል ያን ነገር እንዳላጠፋ ያርጌ አደባብሼ ነው እንጂ ማሳለፍ ያለብኝ እሷ እንደዚህ ናት፣ ይሄን አድርጋለች፣ ይሄን ሰርታለች፣ እንደዚህ ትሁን ማለት የለብንም። ማንኛችንም በራሳችሁ ዙሪያ ሆናችሁ አስቡት። እኔ በራሴ ነው እና ስለዚህ እናንተ ደግሞ ብሩክም ሆንክ ሀይሚ የምትናገራቸው ሀይሚ በጣም በጣም የምትናገራቸው ቃላቶች በጣም ይደብራሉ። ወላሂ ማለት በፊት ጀምረሽ ስትናገሪ እኔ ቃላቶችሽን ተጠንቀቂ ልሻለሁ ሁልጊዜም ማለት ነው። በቃ የምታወጫቸው ቃላት ይደብራሉ። ስለዚህ ብሩኬም ያው ቡግት አለበት በቃ ያው ነው እና ስለዚህ የምትናገሩትን ቃላቶች በቃ እንደዚህ ሚዲያ ላይ ወጣችሁ አታድርጉት። በቃ ተካሜራ ጀርባ አድርጉት። ተካሜራ ላይ ራሱ ተተቀረጠ ቆርጣችሁ ለማውጣት ሞክሩ። ክፉ ክፉ የምትነጋገሩትን ነገር በቃ አውጥታችሁ ቆርጣችሁ ልቀቁ። ክፉ ነገር ተነጋግራችሁ ነገ ምክንያቱም እኮ እናንተ እኮ አትጣሉም። ነገ እኮ መልሳችሁ ያው ናችሁ አይደል እንዴ? እናውቃችኋለን። ስለዚህ ክፉ ነገር ያ ነገር ግን ቃላቶች በቃ ይቀመጣሉ። አያርገውና አሁን እንግዲህ ማለት ነው እናንተ ተጣላችሁ እንደዚህ ቆናችሁ ከዛ ትታረቃላችሁ። ታርቃችሁ እንደገና ሰላም ፈጥራችሁ ተጋብታችሁ ልወልዱ ትችላላችሁ። ልጆቻችሁ ያውታል ይሄን ቪዲዮ። ምክንያቱም እንደዚህ ነበራችሁ እናንተ በፊት እንደዚህ እየተሰዳደባችሁ እንደዚህ እየተመታታችሁ እንደዚህ እየሆናችሁ ይሄ ነገር እኮ አለ እንዴ! ማሰብ አለባችሁ እንጂ እናንተ እኮ ህፃኖች አይደላችሁም፣ ትልልቅ ሰዎች ናችሁ። እና ስለዚህ ሚዲያ ላይ እየመጣችሁ የምትናገሯቸውን ነገሮች እውነት በጣም ያስጠላሉ፣ ይደብራሉ። እነኝህን ነገሮች ቃሎቻችሁን በቃ አስተካክሉ። ቆርጣችሁ ለማውጣት በቃ እንትን በሉ አውጡ። በቃ ቆርጣችሁ የተቀረጠውን ካሜራ መቼም ኤዲት አይደረግ አይለቀቅም፣ አንድ ቪዲዮ አይደል እንዴ? ስለዚህ ቆርጦ ማውጣት ነው መጥፎ ነገር የተነጋገራችሁበትን። ምክንያቱም ማንም ሰው አይሰማችሁም። እናንተ እርስ በርሳችሁ ብትሰማሙትም ችግር የለውም ማለት ነው። እና አንዳንድ ነገሮች በጣም ልብ ይሰብራሉ። እንደዚህ በቃ የእሷም ይሰበራል፣ ያንተም ይሰበራል። ይሄ ነገር እኔ እንጃ በጣም ከባድ ነው የሚሆነው ለእናንተ ማለት ነው፣ ለወደፊታችሁ። ለአሁኑ አይደለም። አሁንም እኮ ተጣልታችሁ እናንተ እኮ ነገ ያው ናችሁ፣ ትመለሳላችሁ፣ እርግጠኛ ነን። ግን ደግሞ እናንተ አብዛኞቻችሁ ደግሞ ኦዲየንሶች በቃ የምትሰጡት አስተያየት በጣም አንዳንዶቻችሁ ይደብራል። ምክንያቱም ሁለቱንም ወግናችሁ ከሆነ በቃ ሁለቱንም ሰላም ለማድረግ ሞክሩ። አለተበዛ ተጎድታለች እሷ እንደዚህ። ወላሂ እኔ ምንም ነገር አልታየኝም። ሀይሚ ተጎዳ የሚባለው ነገር ምንም አልጎዳትም። ምንም ነገር አላደረገባትም ይሄ ልጅ የሆነ ነገር እሴጋ እየሄደ ምናምን እሴጋ ሄዶ ምን ትያረጋ አይታችኋል? ምንም ትያረጋ አላየነውም። ሁሉም ነገር ሀቁ እኮ ወጥቶለታል አይደል እንዴ? ስንት ነገር ሲባል ነበረ። ያን ነገር ሁላ ምንም ነገር አላለም፣ ዝም ብሎ ከዛ በኋላ ራሱ ነገሮች አስተካክሎ እንኳ ተመጣ በኋላ ይቅርታ እየጠየቀን ነበረ። ከዛ በፊትም እንዴት እንደሚንከባከባት ታውቃላችሁ አይደል እንዴ? ስለዚህ እንደዛ እያደረገ እንደ እንቁላል እየተንከባከባት ብዙ ነገር እያደረገላት ብዙ ነገር እሷ ደስ እንዳሰኛት በቃ ደስ እንዲላት ሁልጊዜ የሚያደርገው ብሩኬ ተጠቀመችበት ተጠቀመባት የምትሉን ነገር ደግሞ ማንም አልተጠቀመው። ሁለቱም የሚሰሩት የሁለቱም ዩቱብ ነው። ስለዚህ የእሷም አንድ ቀን ይለቀቃል፣ የእሱም አንድ ቀን ይለቀቃል። በቃ እንደዛ ነው የሚሰሩት ስራውንም። ስለዚህ ምንም ነገር እንደዚህ አይነት ነገር አያስብልም። በቃ እነሱ ሁለቱ አንድ እንዲሆኑ ብቻ ነው የሚያስፈልገው የእናንተ ግዳህ ማለት ነው። እና ስለዚህ ያልሆነ ነገር በቃ አትናገሩ፣ እውነት አትናገሩ። እርስ በርሳችሁ አትጣሉ። እርስ በርሳችሁ በመጣላት እርስ በርሳችሁ ያልሆነ ነገር መነጋገር ይደብራል። እነሱ ነገ መልሰው ይመለሳሉ። ነገ መልሰው ያው ናቸው፣ አንድ ናቸው፣ መቼም አይለያዩ። እና የማይለያዩ ሰዎች ጋር ገብታችሁ ሌላ ነገር ባትሉ ጥሩ ነው ብዬ ነው የማስበው። ስለዚህ ልቦና ይስጣችሁ ፈጣሪ ነው የምላችሁ። ሌላ አልልም፣ ምንም አልልም፣ ሌሎቻችሁ ማለት ነው። እና የምትናገሩ ነገር በጣም የሚደብር ነገር በጣም ነው የሚያስጠላው ማለት ነው። እና ስለዚህ አሁን የዛ ጊዜ በፊት ራሱ ማለት ነው ብዙ ነገር ሆነው ነበረ። ብዙ ነገር ከቤት አስወጥታት ምናምን ያው ኩል አድርገው ግን ተመልሰዋል። አሁንም ይመለሳሉ። እውነት አብዛኞቻችሁ ደግሞ ስራ ነው እያላችሁ ነው። ስራ አይመስለኝም፣ ግን ስራም ከሆነ በቃ ይስሩበት። በቃ ታዋቸው ይስሩበት። ምክንያቱም በቃ ሰርተው ለፍተው የሚያገኙ ነገር ደግሞ ምንም እንትን አይልም ማለት። ስለዚህ ይስሩበት።
ግን እነሱ መካከል ሶስተኛ ወገን የሚገባው ነገር ግን በጣም ያስጠላኛል። በጣም ነው የሚደብረው። ሶስተኛ ወገን ሲያስገቡ እነሱ ሁለት እኮ ሆነው ችግር የለውም፣ ምንም ችግር የለው፣ የፈለጉትን ይባባሉ፣ የፈለጉትን ግን ሶስተኛ የሚያስገቡት ወገን ነው እና ስለዚህ ሀይሚ ደግሞ የምትናገሪያቸው ነገሮች የሌላ ያስመስልብሻል ማለት ነው። ምክንያቱም ብሩኬ የሚፈልግሽ ለትዳር ለልጆቹና ነው እንጂ ለሌላ አይደለም። እና የምትናገሪያቸው አንዳንድ ቃላቶች እንደፈለግኩ ወጥቼ መግባት እፈልጋለሁ እያልሽ ነው። እንደፈለግኩ ምንድነው ማድረግ እየፈለግኩ ነው። እንዲሁም ደግሞ ስሜት ስላለ የሆነ ነገር እያደረግክ ነው ምናምን እያልሽው ነበረ ማለት ነው። እና የምትፈልጊ ከሆነ ችግር የለም መሄድ ነው እኮ። እና ብሩኬ ደግሞ ነግሮሻል፣ ከአሁን በፊትም ተናግሯል፣ ለብዙ ሰዎች አስተምሯል። እኔ የምፈልግሽ አግብቼሽ የራሴ ታረግሽ ብቻ ከዛ በኋላ ነው የምፈልግሽ ነው ያለሽ አይደል? ከዛ በኋላ ግን ምንም ነገር የምፈጽመው ነገርም የለ፣ ምንም ነገር የማደርገው ነገር የለ ብሏል አይደል? አንቺ ደግሞ የሚመስልብሽ ያ መሰለኝ። ባለፈው ራሱ ፍቅር መስጠት አይቻልም ምናምን እያልሽ ነበር። ያም ነገር አለ እንግዲህ። ያንን ደግሞማ በውስጥ መነጋገር ነው ያለባችሁ። እንደዛም የሚያስፈልግ ከሆነ በውስጥ ተነጋገሩና ጨርሱ በቃ። እና ይመቻችሁ። ለማንኛውም እወዳችኋለሁ።